ሰላም እንዴት አላችሁ ተመልካቾቼ ሜላት ነኝ ዛሬም ተመልሼ በአዲስ ስራ መጥቻለሁ ለዛሬ ደግሞ ይዤላችሁ የመጣሁት የታሂኒ አሰራር ነው በቅርብ ሙተበል ሰርች ነበር ይታወቃል እዛም ላይ ታሂኒ ስለተጠቀምን ብዙዎቻችሁ ጠይቃችሁኛል ታሂኒ ማለት ምን ማለት ነው በታሂኒ ፋንታስ ምን ተከተ መስራት እንችላለን ከየት ነው የምናገኘው ታሂኒ የመሳሰሉትን አይነት ጥያቄዎች ጠይቃችሁ ነበር ምንም ተከቶ መስራት አያስፈልግም ታሂኒ ራሱን መስራት በጣም ቀላል ነው ለዛም እንግዲህ ዛሬ ወደ እናንተ ይዤላችሁ መጥቻለሁ አብራችሁኝ ነው ታሂኒያችንን ለመስራት የሚያስፈልጉን ግብአቶች ሰሊጥ ጨው እና ዘይት ናቸው ስራዬን ሲጀምር በመጀመሪያ እሳቴን ለኩስና በመካከለኛ ከዛም ሰሊጤን አምጥቼ እዚህ ጋር አረግና ሞቅ ነው ማረገው አልቆላው ያው ሰሊጡ የተለቀመ መሆን መቻል አለበት በረድ እንዲልኝ ትንሽ አቆየውና ከዛ ደግሞ እንዴት አድርገን እንደምናዘጋጀው አብረን እናያለን ከዛም እንደዚህ በረድ ሲልኝ እንግዲህ እኔ እዚህ ጋር የቡና ማሽን መፍጫ ማሽን አዘጋጅቻለሁ እናንተ እንደምትፈጩት የሰሊጥ ብዛት እንደ ብዛቱ ማሽናችሁን ታዘጋጃላችሁ ማለት ነው ይፈጭላል ብላችሁ የምታስቡትን ከዛ መቀጠል እዚህ ውስጥ የሚጨምረው ማሽን ውስጥ መፍጫው ውስጥ ከዛ ትንሽ ጫረጋለሁ እንዳስፈላጊነቱ የምትፈልጉ ከሆነ እናንተ ታረጋላችሁ ከዛ መፍጨት ነው ከዛ ልክ በዚህ ደረስ ይፈጭላችሁ እኔ አንድ ኩባያ ሰሊጥ ነው ያዘጋጀሁት እንግዲህ 2 የሾርባ ማንኪያ የሚያክል እንደዚህ ዘይት ጨምራለሁ ከዛም እንደገና ፈጫለሁ አሁን ወደ መብቃቱ የተቃረበ ነው ታይቷል ክሬም ሆኖልናል ስለዚህ የበለጠ በደንብ ላም እንዲል እንደገና አንድ ሁለቴ ፈጫዋለሁ ማለት ነው ዘይት ተስተካከለ ታሂኒ እናገኛለን ለቹት በደንብ ቅጥም ያለ ቆንጆ
ታሂኒ ያገኘን ማለት ነው። ከዛም የሚቀጥለው ስራ የሚሆነው እንግዲህ ለፈለጋችሁት ነገር ሊውል የሚችል የምትፈልጉትን አይነት ሶስ መስራት ትችላላችሁ፣ ሙተበል መስራት ትችላላችሁ። እንዲሁም ደግሞ እንደነገርኳችሁ በዚህ ላይ ትንሽ ማር ጠብ አድርጋችሁ በዳቦ ቀብታችሁ ስትበሉት እንዴት እንደሚጣፍጥ በተለይ ለጠዋት ቁርስ መሆን ያለበት ነገር ነው። በጣም ጤናማ ነው። ታውቃላችሁ ሰሊጥ እንግዲህ እንደዚህ ቤታችን እያዘጋጀን እንጠቀማለን ማለት ነው። ከፈለጋችሁ እንደነገርኳችሁ በዳቦ በማር አርጋችሁ መመገብ ትችላላችሁ። እኔ ደግሞ ማርም አልጨምርበትም። ያው ቅድም አይታችኋል ጨው ስለጨመርኩበት በጣም የሚጣፍጥ ነው። ለምሳችሁ ምላችሁ እንደዛ ሁሉ ቀን ስለምጠቀመው እንደሚጣፍጥ ስለማቅ ነው። ይሄኛው ደግሞ ትኩስ ስለሆነ ከሽታው ጋር ልዩ ነው ከምላችሁ በላይ። በእውነት የምላችሁ ሁላችሁም ቤታችሁ ለቤተሰቦቻችሁ ለልጆቻችሁ ማስለመድ ያለባችሁ ነገር ነው። የቅባቶች ታውቃላችሁ በጣም ልዩ ጥቅም ነው ያላቸው፣ የበለጸገ ቫይታሚን ያላቸው። ስለዚህ በጣም ቆንጆ ነገር ነው ብትመገቡ ብዬ እላለሁ። ከምትመገቡት ነገር ጋር ሁሉ ማለት ያላችሁ በጣም የሚጣፍጥ ነው። እንደ ሶስ መጠቀም ትችላላችሁ። ከዶሮ ጋር ከስጋ ጋር አርጋችሁ ልትሰሩበት ትችላላችሁ ሶስ። እንዲሁም ደግሞ ለሰላጣም ሊሆን ይችላል። ለፈለጋችሁት ነገር ጧት በዳቦ እንደነገርኳችሁ ይሆናል። እርጎ ብላ ትችላላችሁ እና ያው በጣም ቆንጆ ነገር ነው። ስለዚህ መለመድ ያለበት ነገር ነው ብዬ እላለሁ። ለማንኛውም ግን ለሙተበል የተጠቀምኩትኝ የታሂኒ አሰራር ይሄን ይመስል ነበረ። ቻናሌ አዲስ ሆናችሁ ቻናሌ ሰብስክራይብ እያደረጋችሁ ቻናሌ ቤተሰብ ሁሉ የደወል ምልክቱን ደግሞ መጫን ነው የምትለው አንደካ አርጋችሁ ሁሌ የምሰራው ቪዲዮ ወደ እናንተ እንዲደርስ አድርጉ። ሰራውትን ታሂኒ ከወዳችሁ ላይክ ማድረጋችሁን አትርሱ። በተረፈ በሌላ በቆንጆ የምግብ ስራ እስከምንገናኝ ሰላም ሁኑልኝ። ባይ ባይ።